ሰላም ጤና ይስጥልን ተመልካቾቻችን የታህሳስ 22 2018 ዓ.ም የናሁ የዕለተ ሰኞ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 14 ጨቅላ ህጻናትን ጨምሮ ከ2000 በላይ ኢትዮጵያውያን ወደ ሀገራቸው ተመለሱ። በአማራ ክልል የትምህርት ሁኔታ አደጋ ላይ መውደቁ ተመላከተ። ወደ ውጪ ስናልፍ በ2025 የሱዳን የወርቅ ምርት 7 ቶን መድረሱ ተነገረ። ወደ ቀዳሚ ዜናችን እንለፍ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 14 ጨቅላ ህጻናትን ጨምሮ ከ2000 በላይ ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ የነበሩ 2361 ኢትዮጵያውያን ባለፈው አንድ ሳምንት ውስጥ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር አስታውቋል። ዜጎቹ ወደ ሀገር ቤት የተመለሱት በሳምንቱ ውስጥ በተደረገ 11 ዙር በረራ ሲሆን ከተመላሾቹ 2216 ወንዶች፣ 131 ሴቶችና 14 ጨቅላ ህጻናት ይገኙበታል። በተጨማሪም 117 የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውን የሚኒስቴር መስሪያ ቤቱ መረጃ ያመለክታል። መስከረም 5 ቀን 2018 ዓ.ም በይፋ በተጀመረው ዜጎችን ከሳውዲ አረቢያ ወደ ሀገር ቤት የመመለስ ብሔራዊ ዘመቻ እስካሁን ድረስ 34537 ኢትዮጵያውያንን ወደ ሀገር መመለስ መቻሉን ሚኒስቴሩ ገልጿል። መንግስት ከሚመለከታቸው ባለድርሻ እና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራም በትኩረት እየሰራ እንደሚገኝም ተገልጿል። ጤና ሚኒስቴር በዳሰነች ወረዳ በድሮን የታገዘ የማርበርግ ቫይረስ የክትባት ስርጭት አካሄደ። ጤና ሚኒስቴር ከኢትዮጵያ ኢንፎርሜሽን መረብ ደህንነት አስተዳደር ጋር በመተባበር በደቡብ ኢትዮጵያ ክልል ዳሰነች ወረዳ በድሮን የታገዘ የክትባት ስርጭት ማካሄዱን አስታውቋል። ሚኒስቴሩ የማርበርግ ቫይረስ ስጋት ባለባቸው አካባቢዎች የወረርሽኙን ስርጭት ለመክታትና ራቅ ያሉ አካባቢዎች የሚገኙ ዜጎችን ለመታደግ ህይወት አድን መድኃኒቶችንና ክትባቶችን በድሮን የማድረስ ስራ በትላንትናው ዕለት ተከናውኗል ብሏል። ዳሰነች ወረዳ ካለው ራቅ ያለ መልክዓ ምድር አኳያ በመኪና ለማጓጓዝ ረጅም ሰዓታት ይወስድ የነበረውን ጉዞ በድሮን በመታገዝ በጥቂት ደቂቃዎች ውስጥ ክትባቱን በ80 ዲግሪ ሴልሺየስ ቅዝቃዜ ጠብቆ በማድረስ ለአካባቢው ማህበረሰብ ክትባቱን መስጠት ተጀምሯል ሲልም ገልጿል። ይህም ተግባር የጤና ሚኒስቴርና የኢትዮጵያ መድኃኒት አቅርቦት አገልግሎት የቴክኖሎጂ ውጤቶችን በመጠቀም ወረርሽኞችን ቀድሞ የመከላከልና የመቆጣጠር አቅሙን ወደ ላቀ ደረጃ ማሸጋገሩን በተግባር ያሳየበት ነው ተብሏል። በተጨማሪም ኢትዮጵያ ወረርሽኞችን ለመመከት የራሷን የውስጥ አቅምና የቴክኖሎጂ ውጤቶች መጠቀም መጀመሯን የሚያሳይ ትልቅ ማሳያ ነው ያለው ሚኒስቴሩ በቀጣይም ይህ በድሮን መድኃኒት የማድረስ አገልግሎት ከባለድርሻ አካላት ጋር ተጠናክሮ የሚቀጥል ይሆናል ብሏል። በአማራ ክልል የትምህርት ሁኔታ አደጋ ላይ መውደቁ ተመላከተ። በአማራ ክልል በ2018 የትምህርት ዘመን ለመመዝገብ ከታቀዱ ተማሪዎች መካከል 42 በመቶ የሚሆኑት በተለያዩ ምክንያቶች አሁንም ወደ ትምህርት ገበታቸው አለመመለሳቸውን የክልሉ ትምህርት ቢሮ ያስታወቀ ሲሆን በዚህም በክልሉ ትምህርት አደጋ ላይ መውደቁ ተመላክቷል። የክልሉ ትምህርት ቢሮ ኃላፊ ጥላሁን ወርቅነህ የ5 ወራት የስራ አፈጻጸም ሪፖርት ለአማራ ክልላዊ መንግስት ምክር ቤት ባቀረቡበት ወቅት እንደገለጹት በያዝነው ዓመት 7,445,545 ተማሪዎችን ለመመዝገብ ታቅዶ የነበረ ቢሆንም አሁን በትምህርት ገበታ ላይ የሚገኙት 4,306,273 ተማሪዎች ብቻ ናቸው ብለዋል። በክልሉ ከግማሽ ሚሊዮን በላይ የሚሆኑ ተማሪዎች አሁንም ከትምህርት ገበታ ውጪ መሆናቸው እጅግ አሳሳቢ መሆኑንም ኃላፊው ገልጸዋል። ለዚህም ዋነኛው መንስኤ በክልሉ ያለው የጸጥታ ችግር መሆኑን ጠቁመው የህፃናት ዕጣ ፈንታ አደጋ ላይ እንዳይወድቅ ያሰጋል ብሏል። በተመሳሳይ በዚሁ የጸጥታ ችግር ምክንያት ከ23000 በላይ መምህራን ወደ ስራ አልተመለሱም ተብሏል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በበኩላቸው ለተማሪዎች በትምህርት ገበታ አለመገኘት ዋነኛው ችግር ግጭት ነው የሚለውን ሀሳብ እንደማይቀበሉት በመግለጽ ከግጭቱ በፊትም ትምህርት በክልሉ ችግር ውስጥ የነበረ ዘርፍ ነው ብለዋል። ይህ በእንዲህ እንዳለ ህፃናትን ጨምሮ የተሻለ ኑሮ ፍለጋ የአማራ ክልልን ለቆ ወደ ስደትና ወደ ተለያዩ አካባቢዎች የሚፈልሰው የክልሉ ተወላጅ መጠን እጅግ አስደንጋጭ መሆኑን የክልሉ ምክር ቤት አባላት በዚሁ ስብሰባ ላይ ተናግረዋል። በአማራ ክልል ከዚህ ቀደም የስደት ልማድ የሌለባቸው አካባቢዎች ሳይቀር አሁን ስደት ልምድ ሆኗል ተብሏል። ነገር ግን በዚህ ጉዳይ የክልሉ ፕሬዝዳንት ያሉት ነገር የለም። በፖለቲካ አቋማቸውና በማንነታቸው ምክንያት የታሰሩ ግለሰቦች እንዲፈቱ ተጠየቀ።
በፖለቲካና በማንነት ምክንያት ለእስር ተዳርጓል ያላቸው ፖለቲከኞችና የመገናኛ ብዙሃን ባለሙያዎች እንዲፈቱ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ በድጋሜ ጠየቀ። ፓርቲው አመራሮቹ በቅሊንጦ ማረሚያ ቤት የሚገኙ እስረኞችን ከጎበኙ በኋላ ባወጣው መግለጫ የሰብአዊ መብት ተቆርቋሪ ድርጅቶችና ዓለም አቀፉ የዲፕሎማቲክ ማህበረሰብ የግፍ እስር እንዲቆም መስራት ይጠበቅባቸዋል ሲል ጠይቋል። በተመሳሳይ የኢትዮጵያ ሰብአዊ መብቶች ጉባኤ ዓለም አቀፍ የሰብአዊ መብቶች ቀንን አስመልክቶ ታህሳስ 1 ቀን ባወጣው መግለጫ መንግስት በፖለቲካ እስር ላይ የሚገኙ ዜጎችን ክስ በማቋረጥ እንዲሁም ለተፈረደባቸው ታራሚዎች ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ መጠየቁ ይታወሳል። ኢህአፓ የድርጅቱ ዋና ጸሐፊና የህዝብ ግንኙነት ኃላፊው በቅሊንጦ ማረሚያ ቤት የሚገኙ የፖለቲካና የማንነት ያላቸውን እስረኞች መጎብኘታቸውን ገልጾ ባወጣው አጭር መግለጫ ለዓመታት በግፍ እስር ላይ የሚገኙ ያላቸውን በእነ አቶ ዮሐንስ ቧያሌውና በእነ ዶክተር ወንደሰን አሰፋ መዝገብ ስር ያሉ ፖለቲከኞችና የመገናኛ ብዙሃን ባለሙያዎች ከእስር እንዲለቀቁ ጠይቋል። ይህ በእንዲህ እንዳለ በምስራቅ ወለጋ በ4 ቀናት ውስጥ 19 ሰዎች መገደላቸውን ኢህአፓ ታህሳስ 19 ቀን 2018 ዓ.ም ባወጣውና ለናሁ ቴሌቪዥን በላካው መግለጫ አስታውቋል። በምስራቅ ወለጋ ጊዳ ኢያና ወረዳ አንዶዴ ዲቾ ቀበሌና በደጋ ጅጊ ከተማ 01 ቀበሌ ከታህሳስ 14 ቀን 2018 ጀምሮ 19 ሰዎች መገደላቸውን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ አስታውቋል። ፓርቲው ከአካባቢው ነዋሪዎች አረጋግጫለሁ ባለው መሰረት በአካባቢው በንብረት ላይም ከፍተኛ ጉዳት መድረሱን አስታውቋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የሱዳን የወርቅ ምርት 70 ቶን መድረሱ ተገለጸ። ሊጠናቀቅ ቀናቶች ብቻ የቀሩት እንደ አውሮፓውያኑ አቆጣጠር 2025 የሱዳን የወርቅ ምርት 70 ቶን መድረሱን የሱዳን የማዕድን ሚኒስቴር ሲገልጽ፣ ይህም ከእቅዱ አንጻር በ13 በመቶ ብልጫ አለው ተብሏል። የሚኒስቴር መስሪያ ቤቱ ተጠሪ የሆነው የሱዳን ማዕድን ሀብት ኩባንያ ባወጣው መግለጫ በማዕድን ዘርፉ በዚህ ዓመት 1.87 ትሪሊየን የሱዳን ፓውንድ በግምት 1.8 ቢሊዮን የአሜሪካ ዶላር የመንግስት ገቢ መገኘቱን አስታውቋል። የማዕድን ሚኒስትር በ2026 የላቀ ጥረት እንዲደረግ ጥሪ ያቀረቡ ሲሆን አዳዲስ ብሔራዊ ፕሮጀክቶች በማዕድን ዘርፉ የልማት እቅድ ውስጥ እንዲካተቱ መመሪያ መስጠታቸውም ተጠቁሟል። ሱዳን የውጭ ምንዛሬ ለማግኘት በዋነኛነት የምትመሰረተው ወደ ውጭ በምትልከው ወርቅ ላይ ነው። የሀገሪቱ የወርቅ ምርት እንደ አውሮፓውያኑ አቆጣጠር ከ2017 እስከ 2022 ከፍተኛ ደረጃ ላይ ደርሶ ነበር። የሱዳን ማዕከላዊ ባንክ ስታቲስቲክስ እንደሚያሳየው በ2022 ወርቅ ከነዳጅ
ውጪ ካሉ የሀገሪቱ ምርቶች ቀዳሚው የኤክስፖርት ድርሻ የያዘ ሲሆን ይህም ከጠቅላላው 4.357 ቢሊዮን ዶላር ገቢ ውስጥ 2.2 ቢሊዮን ዶላር በማስገኘት ከነዳጅ ውጪ ካሉ ምርቶች የ46.3 በመቶ ድርሻ ነበረው። ይሁን እንጂ እንደ አውሮፓውያኑ አቆጣጠር በ2023 ጦርነቱ ከተቀሰቀሰ ከ5 ወራት በኋላ የወርቅ ምርቱ ወደ 2 ቶን ብቻ ዝቅ ብሎ ነበር። ከዚያም በ2024 በከፍተኛ ሁኔታ በማደግ 64 ቶን መድረሱን ዥንዋ በዘገባው አመልክቷል። እንደ አውሮፓውያኑ አቆጣጠር ሚያዝያ 2023 አጋማሽ ጀምሮ በሱዳን ጦርና በሱዳን ፈጥኖ ደራሽ ኃይሎች መካከል በተቀሰቀሰው ውጊያ ሳቢያ ሱዳን በደም አፋሳሽ ግጭት ውስጥ ትገኛለች። የተባበሩት መንግስታት የጸጥታው ምክር ቤት እስራኤል ለሶማሌላንድ በሰጠችው እውቅና ጉዳይ አስቸኳይ ስብሰባ መጥራቱ ተሰማ። እስራኤል ከሶማሊያ ተነጥላ ነፃ ሀገሪቷን ላወጀችው ሶማሌላንድ ነፃና ሉዓላዊ የሀገርነት እውቅና መስጠቷን ተከትሎ በጉዳዩ ላይ ውሳኔ ለማሳለፍ ነው ስብሰባው የተጠራው ተብሏል። የመንግስታቱ ድርጅት የጸጥታው ምክር ቤት የሚያሳልፈው ውሳኔም ከወዲሁ ተጠባቂ ሆኗል። ይህ የእስራኤል ውሳኔ ከ3 አስርት ዓመታት በላይ ከሶማሊያ ማዕከላዊ መንግስት በመነጠል የነፃ ሀገርነት እውቅናን ስትጠብቅ ለቆየችው ሶማሌላንድ የመጀመሪያው የሀገርነት እውቅና ነው። ነገር ግን ይህ የእስራኤል እውቅና የግዛቴ አካል ናት ከምትላት ከሶማሊያ ጀምሮ ከአፍሪካ ህብረት፣ ከኢጋድ እና ከተለያዩ ሀገራት ጠንካራ ተቃውሞ ገጥሞታል። በመጨረሻም ለዩክሬን የሰላም ስምምነት በጣም ተቃርበናል ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገለጹ። ዶናልድ ትራምፕ እና የዩክሬኑ አቻቸው ቮሎዲሚር ዜሌንስኪ በፍሎሪዳ የዩክሬንን ጦርነት ለማስቆም ያካሄዱት ውይይት ላይ መሻሻሎች መታየታቸው ተሰምቷል። ነገር ግን የአሜሪካው ፕሬዝዳንት የግዛት ጉዳይ አሁንም አልተፈታም ሲሉ ትራምፕ በትሩዝ የትስስር ገጻቸው ላይ አስፍረዋል። ትራምፕ እሳቸውና ዜሌንስኪ ብዙ ነገሮችን እንደተወያዩ አክለው ገልጸዋል። ትራምፕ እሳቸውና ዜሌንስኪ በበርካታ ጉዳዮች ላይ ውይይት ማድረጋቸውንና ከአውሮፓ መሪዎች ጋርም መነጋገራቸውን ገልጸዋል። ከውይይቱ በኋላም ሁለቱም መሪዎች በሰጡት መግለጫ ውይይቱን በጣም ጥሩ ሲሉ የገለጹት ሲሆን ትራምፕ አንድ ወይም ሁለት በጣም አወዛጋቢ ጉዳዮች አሁንም ድረስ ሳይፈቱ ቀርተዋል ብለዋል። ዜሌንስኪ በበኩላቸው በሰጡት መግለጫ ከባለ 20 ነጥብ የሰላም እቅዱ መካከል 90 በመቶ ላይ ስምምነት ላይ መድረሳቸውን ሲገልጹ ትራምፕ ደግሞ ለዩክሬን የተሰጠው የደህንነት ዋስትና ወደ 95 በመቶ የሚጠጋው ተጠናቋል ብለዋል። ዜሌንስኪ የአሜሪካና የዩክሬን ልዑካን በሚቀጥለው ሳምንት ለ4 ዓመታት ያህል የቀጠለውን ጦርነት ለማስቆም ያለሙ ጉዳዮች ላይ ተጨማሪ ውይይት ለማድረግ እንደሚገናኙ ተናግረዋል። ሩሲያ እንደ አውሮፓውያኑ አቆጣጠር የካቲት 2022 ዩክሬንን ሙሉ በሙሉ የወረረች ሲሆን በአሁኑ ወቅት 20 በመቶ የሚሆነውን የዩክሬን ግዛት ተቆጣጥራለች። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።